ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩድ አሌፍ በኢያር ታፍሽን ፔይ ቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ኤፕሪል 28 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሚያዝያ 20 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ወርቅነሽ እሸቴንን። ያሉን ዝግጅቶችን በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባና በወቅታዊ ጉዳዮችም ከአድማጮች ጋር የስልክ ውይይት እናደርጋለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። የጧቱ ዜና በይሻያው ደጉ ተዘጋጅቶ ይቀርባል። ይሻያው ቦኬርቶ ወርቅነሽ እሸቴ ተነስተን እንደምን አደርሽ? ጤና ይስጥልን። የጧቱን ዜና አዘጋጅተህ ቀርበሃል። አመሰግናለሁ። ጥሩ ቀን ለሁላችን ይሁን። አመሰግናለሁ። አርስተ ዜናም ፒዛ ሃት የተሰኘው ምግብ ቤት የተገደለው አማኑ ቢንያሚን ዘለቀ ደመወዝ ለቤተሰቡ በቋሚነት እንደሚከፍል የበጎ ስራውን አስታወቀ። የኢራን ባለ 3 ደረጃ ለውይይት ያቀረበችው የውሳኔ ሐሳብ እቅዶች አሜሪካን አበሳጫት። በሰሜን በኩል ያለው የተኩስ አቁም ስምምነት እየፈራረሰ ነው። ከፍተኛ ፍርድ ቤት ባጋዝ መንግስት በ2 ወራት ጊዜ ውስጥ ለጥቅምት 7 ለደረሰው ከባድ የሽብር ጥቃት የሚመረምር ኮሚቴም ረቂቅ ሰነድ እንዲያቀርብ ትዕዛዝ ሰጠም። በጀርመን የሚገኙ የፍልስጤም ደጋፊ ቡድኖች ከእስራኤል ጋር በምትሰራም የጭነት ማጓጓዣ ድርጅት ሺፒንግ ካምፓኒ ንብረት ላይ ጉዳት አደረሱ። ኮሎምቢያ ውስጥ የኒውዮርክ ከተማ ኗሪ የሆነ ሀሪዲ ይሁዲ ሰውዬ በጉብኝት ላይ እንዳለም ከተጠለፈ በኋላም ጠላፊዎቹ ገደሉት። ይህ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ፒዛ ሃት የተሰኘው ምግብ ቤት የተገደለው አማኑ ቢንያሚን ዘለቀ ደመወዝ ለቤተሰቡ በቋሚነት እንደሚከፍል የበጎ ስራውን አስታወቀ። የፒዛራ ምግብ ቤት በነጻነት ቀን ዋዜማ ለተገደለው ሰራተኛ ቤተሰብ ደመወዝ በቋሚነት ድጋፍ ለማድረግ የሚያስችል እርምጃ መውሰዱን አስታውቋል። ከወራዊ ደመወዝ ጎን ለጎን ለገንዘብ ፍላጎታቸውን ለማሟላት ለቤተሰቦቹ የተወሰነ የእርዳታ ለማሰባሰብ ፈንድ አቋቁሟል። የኢራን ባለ 3 ደረጃ ለውይይት ያቀረበችው የውሳኔ ሐሳብ እቅዶች አሜሪካን አበሳጫት። ዎል ስትሪት ጆርናል ጋዜጣ እንደዘገበው የኢራን ሐሳብ መጀመሪያ ጦርነቱ ሙሉ በሙሉ ለማቆም የማረጋገጫ ዋስትናዎችን ለመቀበል እስራኤልና አሜሪካን ጠይቃለች። ከዚያ በኋላ በሆርሙዝ የባህር ወሽመጥ ላይ የሚደረግ ድርድር ብቻ ነው። አሁንም ቁጥጥር እንዲደረግበት ይጠይቃል ሲሉ አስታራቂዎቹ ተናግረዋል። እንደ ሐሳቡ ከሆነም በሆርሙዝ ላይ ስምምነት ከተደረጉ በኋላ ብቻ የኒውክሌር ድርድር ይጀምራል። ትራምፕ ጦርነቱን እንደገና ማደስ አለመጀመራቸውን በተመለከተ በይፋ እንዳስታወቀው ኢራን ጠይቃለች። ከአሜሪካ ጋር በሚደረገው ውይይት ላይ ትልቅ ለውጥ እንደማያመጣም አይጠበቅም። ትናንት ሰኞ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ቤተ መንግስት የአሜሪካን የጸጥታ አመራር ስብሰባ ጠርተው በጉዳዩ ላይ ተማክረዋል። ዘገባዎች እንደሚያሳዩ ከሆነ ጦርነቱን ማደስ ወይም የኢኮኖሚ ጫና ዘመቻውን መቀጠል አለመቀጠል የሚለውን ጥያቄ ተወያይተውበታል። ጉዳዩ ላይ ፕሬዝዳንት በቀጥታ ይሰማሉ ተብሏል። በቅርብ ሲሉ የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ትናንት ማታ ለጋዜጠኞች በሰጡት መግለጫ ተናግረዋል። አዲሱ የኢራን ሀሳብ በውይይት ላይም
ግምት ውስጥ እንደገባም አረጋግጧል። ግን በአሜሪካ መንግስት ተቀባይነት የለውም ተብሏል። በጀርመን የሚገኙ የፍልስጤም ደጋፊ ቡድኖች ከእስራኤል ጋር በምትሰራ የጭነት ማጓጓዣ ድርጅት ሺፒንግ ካምፓኒ ንብረቱ ላይ ጉዳት አደረሱም። ፓለስታይን አክሽን የተባለው የቡድኑ አባላት ከበርሊን በስተምዕራብ በምትገኘው ፓትስዳም ከተማ ውስጥ በሚገኘው የዲኤስቢ ኩባንያ መጋዘን ላይ ጥቃት ሲፈጽሙ የሚያሳይ ተንቀሳቃሽ ምስል ቪዲዮም ለቀዋል። አክቲቪስቶች የመስኮት መስታወቶችን የሰባበሩ ሲሆን በህንፃ ግድግዳ ላይ የተለያዩ መፈክሮችን ጽፈዋል። ተቃዋሚዎቹ ቀደም ሲልም በተለያዩ ሀገራት በሚገኙ የዚሁ ኩባንያ ቅርንጫፎች ላይም ጥቃትን መፈጸማቸው መግለጻቸውን ቃል አቀባያችን ዶቭ ጋር ዘግቧል። በሰሜኑ በኩል ያለው የተኩስ አቁም ስምምነት እየፈረሰ ነው። ትናንት የእስራኤል መከላከያ ሰራዊት በሊባኖስ ባቃ ሸለቆና በአገሪቱ ደቡባዊ ክፍል ከ20 በላይ የሂዝቡላ መሰረተ ልማቶች ደብድበዋል። ከተመቱት ኢላማዎቹ መካከል የጦር መሳሪያ ማከማቻ ቤቶች እና የተኩስ መወንጨፊያ መሳሪያዎች ቦታዎች ተደብድበዋል። ከዚህ ቀደም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት እስራኤል በአሜሪካና በሊባኖስ መንግስት ስምምነት መሰረት በሊባኖስ ውስጥ የሚሰነዘሩ ወታደራዊ ዘመቻዎችን ጥቃቱን ለማስወገድ በነጻነት ሁኔታም እንደሚሰራም መከላከያ ሰራዊቱም ከሰራዊቱ ከፍተኛ መኮንኖች ጋር በጉዳዩ ተነጋግረዋል። ካን ዜናም ካን ሀዳሾት የህዝብ አስተያየት ጥናት እንደሚያሳየው በናፍታሊ ቤኔትና በያይር ላፒድ መካከል የተደረገው ቅንጅት ቢያንስ ለሀውሉ ከነበራቸው ጥንካሬ ያነሰ ውጤትን አምጥቷል። የጥናቱ ግምገማ ዋና ዋና ነጥቦች የሚከተሉት ናቸው። ሊኩድ አሁን በ27 መቀመጫዎች ትልቅ ፓርቲ ሆኖ ቀጥሏል። በያሃድ አዲሱ ቅንጅት አዲሱ የቤኔትና ላፒድ ፓርቲ ደግሞ 24 መቀመጫዎችን አግኝተዋል። ከመዋሃዳቸው በፊት በነበራቸው ጥናት የቤኔት ፓርቲ 19 መቀመጫዎች ነበሩት። የላፒድ የሽአቲድ ፓርቲ ደግሞ 6 መቀመጫዎችን በድምሩ 25 ያገኙ ነበረ። ይህ ማለት ውህደቱ አንድ መቀመጫ መቀነሱ ያስከትሏል። በሚቋቋመው አዲስ ጥምር መንግስት ቡድን የወንበር ምደባ ክፍፍል የናታንያው ደጋፊዎቹ 52 መቀመጫዎችን፣ የናታንያው ተቃዋሚዎቹ የአረብ ፓርቲዎችን ጨምሮ 68 መቀመጫዎች በሆነ ነበር ይላል። ከፍተኛ ፍርድ ቤት በአጋጽ መንግስት በ2 ወራት ጊዜ ውስጥ ለጥቅምት 7 ለተፈጸመው ከባድ የሽብር ጥቃት የሚመረምር ኮሚቴ ረቂቅ ሰነድ እንዲያቀርብ ትዕዛዝ ሰጠም። የከፍተኛው ፍርድ ቤት በአጋጽ ጥቅምት 7 ቀን የተከሰተው ከባድ የሽብር ጥቃት ለመመርመር ኮሚቴ ማቋቋም መዘግየቱ ተቀባይነት የሌለው መሆኑን ወስኗል። ሆኖም በምክትል ፕሬዝዳንት ኖአም ሶልበርግ የሚመሩ 7 ዳኞች መንግስት ሰፊ የህዝብ ስምምነትን የሚያገኝ ተገቢ የሆነ እቅድ እንዲያዘጋጅም ተጨማሪ የ2 ወራት ጊዜ ለመስጠት ወስኗል። የዜና ዘጋቢያችን ታማር አልሞክ እንደዘገበችው በፍርድ ላይ እንደተመለከተው በረጅም ጊዜ የህግ ልምድ ያለው ከፍተኛ ፍርድ ቤት የመንግስት ኮሚቴ ስለማቋቋም ወይም አለመቋቋም የሚቀርቡ አቤቱታዎችን የመስማት ስልጣን አለው። የጥቅምት ምክር ቤት እንደገለጸው የከፍተኛ ፍርድ ቤት ውሳኔ ለጥቃት ለቅስቀሳ ኃላፊነት ላለመውሰድና እውነትን ለመቅበር ለሚደረጉ ሙከራዎችን ለመንግስት የተሰጠ ሽልማት ነው ሲል ኮንኗል። ኮሎምቢያ ውስጥ የኒውዮርክ ከተማ ነዋሪ ሀሬዲ ይሁዲ ሰውዬ በጉብኝት ላይ እንዳለም ከተጠለፈ በኋላ ጠላፊዎቹ ገደሉት። ዘራፊዎቹ ሙከራ ታፍኖ በጠላፊዎቹ አፍነው ከወሰዷቸው በኋላ
ገድለውታል። በዚሁ በአካባቢው በተጠለፈበት ቦታ አካባቢ የነበሩ ሰዎች አምልጠው የሰጡትን የአይን ምስክራቸው መገደሉንም ገልጸዋል። አስከሬኑ በሩቅ ቦታ ወንበዴዎች በሚገኙበት አካባቢ አስከሬኑ ተገኝቷል። የአየር ጸባይ ሁኔታ ትንበያ በሙቀቱ መጠን ላይ ጉልህ ለውጥ አይኖርም። ነገ ሮብ በተለይም በተራራማ አካባቢዎችና በሀገር ውስጥ ክፍሎች መጠነኛ የሙቀት መጨመር ይታያል። ሐሙስ የሙቀቱ መጠን በትንሹ ይጨምራል። ይህም ለወቅቱ የተለመደ የሙቀት መጠን ላይ ይደርሳል ተብሏል። የሙቀቱ መጠን በዲግሪ ሴንቲግሬድ የዛሬው በኢየሩሳሌም ከተማና አካባቢዋ 20 ዲግሪ ሴንቲግሬድ፣ ተላቪቭና ሃይፋ አካባቢዎች 21 ዲግሪ ሴንቲግሬድ፣ ቤርሸባ ከተማና አካባቢዋ 24፣ ኢላት ከተማና አካባቢዋ 27 ዲግሪ ሴንቲግሬድ ይሆናል። ወርቅነሽ፣ የሰዓቱ ዜና እስከዚሁ ነው። ሻያው ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ አጭር ሙዚቃ ነው። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። 4ቱ ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ የዲዮታ ሀሮኖት፣ ሀሬጽ እና እስራኤል አየው። 4ቱም ጋዜጦች እንግዲህ በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ማሪቭን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል እንግዲህ በሀገራችን በሚቀጥለው ጥቅምት ወር የሚካሄደውን ብሔራዊ ምርጫ በተመለከተ የፓርቲዎች አሁን እያደረጉት ያለውን እንቅስቃሴ አስመልክቶ ሰፊ ዘገባ አቅርቧል። እንደሚታወቀው ከትናንት ወዲያ የናፍታሊ ቤኔት ፓርቲ እና የየሻቲድ ፓርቲ ጥምረት ፈጥረዋል። በያሃድ በሚል ስም ሁለቱ ፓርቲ አንድ ላይ ተዋህደዋል። ማሪቭ ባደረገው ጥናት እንግዲህ ህዝብ ላይ ባደረገው ቅድመ ጥናት መሰረት ሁለቱ ፓርቲዎች በምርጫው በክነሴት 21 መቀመጫዎችን ያገኛሉ፣ 21 ተወካዮችን ያገኛሉ ይላል። ማሪቭ ሳይሆን ይቅርታ፣ ዋላ ድረገጽ ነው ይሄን ቅድመ ጥናት ያካሄደው። ዘገባውን ያቀረበው ማሪቭ ነው። እንግዲህ በዋላ ጥናት መሰረት ሁለቱ ፓርቲዎች ወይም በአንድ ላይ በያሃድ ብለው ሰይመውታል 27 መቀመጫዎችን በክነሴት ያገኛሉ። ከዚህ ጋር ደግሞ አይዘንኩት ከተቀላቀሉ የአይዘንኩት ፓርቲ ያሻር የተሰኘው አይዘንኩት ፓርቲ ደግሞ በያሃድ ከተባለው ከቤኔትና ከላፒድ ፓርቲ ጋር ከተቀላቀለ በአንድ ላይ ወደ 41 መቀመጫዎችን ያገኛሉ የሚል ጥናት እንግዲህ አሁን ትናንት በአካሄደው ጥናት መሰረት በኋላ ጥናት መሰረት ይህን ያህል መቀመጫዎችን ያገኛሉ። ሶስቱ ፓርቲዎች አንድ ላይ ከተቀላቀሉ 41፣ ሁለቱ ደግሞ አሁን ባሉበት ሁኔታ የላፒድና የቤኔት ፓርቲ 27 መቀመጫዎችን ያገኛሉ ይላል። ሌላው በሊባኖስ በሚካሄደው ጦርነት እንግዲህ በሊባኖስ እና በእስራኤል መካከል የተኩስ አቁም ስምምነት ከተደረሰ ሁለተኛ ሳምንቱን ይዟል። ነገር ግን የተኩስ አቁም ስምምነቱ በጣም በርካታ ችግሮች እየተከሰቱበትና ያው ጦርነቱ እንደቀጠለ ነው። ሂዝቦላ ድርጅት ጥቃቱን ቀጥሏል፣ ወደ እስራኤል መተኮሱን እንደቀጠለ ነው። እስራኤል መከላከያ ሰራዊቱን በደቡብ ሊባኖስ የተለያዩ የሽብር መሰረተ ልማቶችን የማውደም ሂደቱንና በአሸባሪዎች ላይም እርምጃ የመውሰድ ሂደቱ እንደቀጠለ ነው። በዚህ ሁኔታ ከትናንት ወዲያ ህይወት መስዋዕትነት እየከፈለው ትናንት ነው የቀብር ስነስርዓቱ የተፈጸመው። የ50 አለቃ ኢዳን ፎክስ እሱን የሚመለከት ዘገባ ማቀርቧል። ነፍስ ይማር። የ19 ዓመት ወጣት ነበር። እንግዲህ ከሂዝቦላ ድርጅት ጋር በሚካሄደው የተኩስ ልውውጥ የህይወት መስዋዕትነት ከፍሏል። ይህን ዘገባ አቅርቦታል። የፒታህ ቲክቫ ኗሪ ነው ኢዳን ፎክስ። የ50 አለቃ ኢዳን ፎክስ ነፍስ ይማር። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ በእሳቸው በሚሉት ተቃራኒ በቅርብ ቀናት የተወሰኑ የመከላከያ ሰራዊቱ ክፍል ከሊባኖስ ይወጣል። የሚወጣውም
ለሌላ ዓላማ ለሌላ ተልእኮ ነው። እንግዲህ በአጠቃላይ በደቡብ ሊባኖስ በሊባኖስ አካባቢ መከላከያ ሰራዊት የሚያካሄደው ወታደራዊ ዘመቻ ይቀንሳል፣ አሁን ባለበት ሁኔታ ሳይሆን ኃይሉን ይቀንሳል ይላል። ይሄም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት እንዲደረስና ቀጥታ በሁለቱ ሀገራት መካከል ቀጥታ የሆነ ድርድር እንዲካሄድ ያው በአሜሪካ አሸማጋይነት እና በአሜሪካ ጣልቃ ገብነት ነው እየተካሄደ ያለውና እንግዲህ በዚህ ምክንያት ነው በአሜሪካ መንግስት ጫና ምክንያት በሊባኖስ ያለው ጦርነት አሁንም የሂዝቦላ ድርጅት ወደ እስራኤል እየተኮሰ ቢሆንም ግን ይቀንሳል ኃይሉ መከላከያ ሰራዊቱ ኃይሉን በአካባቢው ይቀንሳል የሚል ዘገባ አቅርቧል ማሪብ። ከዚህ ጋር ተያይዞ የሂዝቦላ ድርጅት ዋና ጸሐፊ ናኢም ካሳም በሊባኖስና በእስራኤል መካከል የሚካሄደውን ቀጥታ ድርድር ተቃውሟል። ጥሪ አቅርቧል ለሊባኖስ መንግስት ከእስራኤል ጋር ቀጥታ ድርድር መካሄድ የለበትም የሚልና ድርድሩን እንደሚቃወም አስታውቋል። ይሄም በዘገባው ተካቷል። ሌላው እንግዲህ ባሳለፍነው ሳምንት ህዝበ እስራኤል ባከበረው የዮም አጽማወት ወይም የእስራኤል የ78ኛ ዓመት የነጻነት በዓል ምሽት በፔታ ቲክቫ ከተማ ወጣት ይማኑ ወይም ቢንያሚን ዘለቀ ሮብለት ምሽት ነው ተገድሏል። እንደሚታወቀው ይመኑ ዘለቀ በፒዛ ሀት በተባለው ረሸት ነው በሀገር አቀፍ ደረጃ የተለያዩ ቅርንጫፎች ያሉት ሀት የተባለ የፒዛ መሸጫ ቦታ ነው ይሰራ ነበር። እዛ በፔታ ቲክቫ ባለው ቅርንጫፍ እየሰራ እያለ በዮም አጽማወት በእስራኤል ነጻነት በዓል እንግዲህ ታዳጊዎች፣ ወጣቶች፣ ትልቆች ልጆችም ቢሆን ያው የደስታ ምሽት ነው። ወጥተው ወጣቶችም እንዳዝማሚያቸው እንግዲህ ይዝናናሉ፣ ይጫወታሉ። ይመኑ በሚሸጥበት ፒዛ ቤት ወጣቶች ስፕሬ ሼሌክ ወይም ደግሞ ያው እየተረጫጩ የሚጫወቱበት ጨዋታ ሲረጩ ወጥቶ ተው በማለቱ ምክንያት ወጣቶች እንግዲህ ታዳጊ ወጣቶች ናቸው። ወጣቶች ለማለት የሚከብዳል። እንግዲህ እስካሁን ባለው እስከ 15 ዓመት ያሉ ተጠርጣሪዎች ነው በቁጥጥር ስር እንደዋሉ የሚነገረው። አንድ ላይ በጋራ በመተባበር በጩቤ በመውጋትና በመደብደብ ህይወቱ አልፏል። ይህ ወጣት ማሪ ባቀረበው ዘገባ ይመኑ ጠቅላላ የእስራኤል ልጅ ሆኗል። መላው እስራኤል መላው ሀገር እያዘነ ነው በሱ ግድያና ለሁሉም እስራኤላውያን ልብ ውስጥ ገብቷል እና የእስራኤል ሀገር የሀገሪቱ ልጅ ሆኗል ይላል በዘገባው። እስካሁን ድረስ 9 ተጠርጣሪዎች በቁጥጥር ስር እንደዋሉ እንደዚሁ በዘገባው ተገልጿል። ትናንት ቤተሰቦቹ መግለጫ ሰጠዋል። ወንድሙና እህቱ በሚያሳዝን ሁኔታ ቁጣቸውን ገልጸዋል። ይመኑ በጣም ታማኝ ተወዳጅ ልጅ ነበር። የደረሰብንን መከራ ለመገመት ይከብዳል፣ ለመረዳትም ለመናገርም ይከብዳል ይላል ወንድሙ። የደረሰባቸው ያልታሰበ ይህ መከራ እጅግ ከባድ መሆኑንና ለመረዳትና ለማስረዳት የሚከብድ መሆኑን ወንድሙ ተናግሯል ይላል። እንግዲህ ከተጠርጣሪዎች መካከል ማሪቭ በውስጥ ገጹ እንደሚመለከተው በሰፊው እንዳቀረበው አንዱ እንግዲህ ዋና ተጠርጣሪ የሚባለው 15 ዓመት ዕድሜ ክልል የሚገኝ ወይም 15 ዓመት ታዳጊ ነው። የሱ አባት በእስራኤል የደህንነት ክፍል እንግዲህ የደህንነት ባለስልጣን ነው ይላል። አባቱ የአንዱ ተጠርጣሪ ዋና የተባለው ተጠርጣሪ አባት እስራኤል የደህንነት ባለስልጣን ነው። እስራኤል ደህንነት መዋቅር ውስጥ ባለስልጣን ነው። እሱና ሌላ እንደዚሁ ዋና የተባለ ተጠርጣሪ ሁለቶች ያው ብዙም በምርመራው ሀሳባቸውን እየሰጡ አይደለም። ዝም ማለት መብታቸውን ያው በምርመራ ሂደት ዝም ማለት መብት አለ። የዝምታ መብታቸውን እንደጠበቁ ናቸው። እስካሁን 9 ተጠርጣሪዎች ተይዘዋል ይላል። በአጠቃላይ ፖሊስ ትኩረት ሰጥቶ ምርመራውን እያካሄደ መሆኑን በዘገባው በሰፊው ተገልጿል። ሀት የተባለው ፒዛ የየመኑን ደሞዝ ለቤተሰቦቹ ማስተላለፉን እንደሚቀጥል ቃል ገብቷል፣ ተናግሯል። እንግዲህ ሀት ድርጅት ሊመሰገን ይገባዋል። በዚህ አጋጣሚ ለየመኑ ቤተሰቦች ደሞዙን ማስተላለፍ እንቀጥላለን ብለዋል። በአጠቃላይ የየመኑ ሀዘን ጠቅላላ የእስራኤልን ልብ የሰበረ እንደሆነ በዘገባው በሰፊው ተገልጿል። ጋዜጣ
ጋዜጣውም ይህን ርዕስ ያቀረበው የሀገሪቱ ልጅ ሆኗል። በአጠቃላይ ያው የቤተሰቦቹ ብቻ ሳይሆን በአጠቃላይ ህዝበ እስራኤል ልብ የሰበርና ህዝበ እስራኤል ልጅ ሆኗል ይመኑ ይላል። ቤተሰቦቹ ቁጣቸውን እየገለጹ ናቸው ይላል። ከዚህ ጋር ተያይዞ በቤርሸባ ከተማም ደስታው ቸኮል እየተባለ የ19 ዓመት ወጣት እንደዚሁ ከመኖሪያ ቤቱ እኩለ ሌሊት ላይ ና ብለው በጠሩት ወጣቶች ቡድን በጩቤ ተወግቶ ተገድሏል። ነፍስ ይማር። የሱም ቤተሰቦች ያደረሰባቸውን ከባድ ጥልቅ ሐዘን ለመግለጽ እየተቸገሩ መሆናቸው በዘገባው ተካቷል። 4 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከአራቱ ተጠርጣሪዎች መካከል አንዱ የቅራት ጋት ከተማ ኗሪ 16 ዓመት መሆኑ ተገልጿል። ትናንት ነው እሱ በቁጥጥር ስር እንደዋለ የተገለጸው። ማሪብ ይህን ይመስላል። ሬዲዮ ታህሮኖት ስናልፍ ሬዲዮ ታህሮኖትን በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል መከላከያ ሰራዊቱ በሊባኖስ እየወሰደ ያለውን ጥቃትና የሂዝቦላ ድርጅት ደግሞ በአንጻሩ ወደ እስራኤል ተኩሱን መቀጠሉን የሰሜን እስራኤል ነዋሪዎች ያሉበት ሁኔታ እጅግ ከባድ መሆኑን እየገለጹ ናቸው። ተማሪዎች ክፍል ውስጥ እጃቸውን ራሳቸው ላይ አድርገው ከወለል ላይ በፊታቸው ተደፍተው ተዘቅዝቀው የሚያሳይ ፎቶግራፍ ነው። በዚህ ፎቶግራፍ አስደግፎ ነው ይህን ዘገባ ያቀረበው ሬዲዮ ታህሮኖትና ወላጆች ትምህርት ቤት ጦርነት እንዳለ እየታወቀ ልጆቻችን ለምንድን ነው ወደ ትምህርት ቤት የምንልክ የሚል መልእክት እያስተላለፉ ጥሪ እያቀረቡና ቁጣቸውን እየገለጹ ናቸው። የልጆች ወላጆች የ9 ዓመት የ11 ዓመት በዚህ ዕድሜ ክልል የሚገኙ ልጆች ናቸው። ወለል ላይ በግንባራቸው ተደፍተው እጃቸውን ራሳቸው ላይ አድርገው የሚታየውና የሰሜን እስራኤል ነዋሪዎች በዚህ ሁኔታ እያለፉ መሆኑንና ሁኔታው እጅግ አስቸጋሪ መሆኑን የሊባኖስ የሂዝቦላ ድርጅት አሁንም ወደ እስራኤል እየተኮሰ መሆኑን የሚገልጽ ዘገባ አቅርቧል። ሌላው በተጠባባቂ ውትድርና የሚያገለግሉ እስራኤላውያን 64%ቱ የራሳቸው የሆነ የግል ድርጅት ያላቸው ናቸውና ያው በሚሊዮን በየጊዜው ስለሚጠሩ ለተጠባባቂ ውትድርና ድርጅታቸው እየከሰረ መሆኑን 88% የሚሆኑት ገቢያቸው እየቀነሰና እየከሰሩ መሆኑን ሪፖርት እያደረጉ መሆኑን የሚገልጽ ዘገባ አቅርቧል። አንዲት ተጠባባቂ ተዋጊ ወታደር ናት ይህን ሀሳብ የገለጸችው። ፓዝ ጸርፋቲ ትባላለች። ከእሷ ጋር በተደረገ ቃለ መጠይቅ በተጠባባቂ ውትድርና የሚያገለግሉ እስራኤላውያን ይሄ ችግር እንዳለባቸው ገልጸዋል። ሌላው የመኪና አደጋ እጅግ አሳሳቢ መሆኑንና በጣም ከቁጥጥር ውጭ የሆነ መሆኑን የሚገልጽ ዘገባ አቅርቧል። ብሔራዊ የመንገዶች የደህንነት ባለስልጣን 350 ሚሊዮን ሸቄል ለዚህ ችግር ሲል መመደቡን እንግዲህ ችግሩ ከአቅም በላይ መሆኑን ከታየ በኋላ ይህን ያህል ገንዘብ የመደበ መሆኑ ተገልጿል። እንግዲህ ችግሩን በተቻለ መጠን ለመፍታት ወደ ሀሬጽ ስናልፍ ሀሬጽ ደግሞ በመጀመሪያ ገጹ ላይ ትኩረት የሰጠበት ርዕሰ ጉዳይ የሻባክ ድርጅት ኃላፊ ዳቪድ ዚኒና በደህንነት ባለስልጣናት እንግዲህ የተለያዩ የደህንነት ባለስልጣናት ክፍሎች መካከል የመተማመን ችግር ተፈጥሯል በሁለቱ መካከል የሚል ዘገባ አቅርቧል። ማሪቭ ይቅርታ ሀሬጽ። ሌላው ርዕሰ ጉዳይ ሩሲያ ከዩክሬን ስንዴ እየወሰደች ነው ወይም እየሰረቀች ይላል። እንግዲህ ያው ጋዜጣው ላይ በቀረበው ሩሲያ ከዩክሬን የምትሰርቀውን ስንዴ ወደ እስራኤል እያስተላለፈች ነው፣ ለእስራኤል እየሸጠች ነው። ገቢው ደግሞ ሩሲያ የምታገኘው ትርፍ ከዚህ ስንዴ ለሩሲያ ለምታካሄደው ጦርነት ድጋፍ ነው የሚውለው። እንግዲህ ጦርነቱ ከዩክሬን ጋር በምታደርገው ጦርነት የሚል ዘገባ አቅርቧል። ሀሬጽ በስዕል የተደገፈ ዘገባ ነው። ይህ ዘገባም አቅርቧል። ሌላው የሞሳድ ድርጅት ባካሄደው ዝግ ውይይት ይላል። ዝግ ውይይት የጠቅላይ ሚኒስትሩ ቢሮ ከኳታር ጋር በነበረው ግንኙነት በሀገሪቱ ላይ ወይም በሀገሪቱ በእስራኤል ደህንነት ላይ ችግር አላደረሰም የሚል ዘገባ አቅርቧል። ያው ችግር ያላደረሰ መሆኑን ተመልክቷል የሞሳድ ድርጅት ባደረገው ዝግ ውይይት ይላል። ሌላው ጋዲ አይዘንኩት ለተቃዋሚ ፓርቲ መሪዎች ጥሪ አቅርቧል። አንድ ላይ እንሰባሰብ፣ ዋናው ማሸነፋችን ነው፣ ጊዜው ማሸነፊያ ጊዜ ነው፣ በምርጫው በሚካሄደው ምርጫ ማሸነፍ አለብን በማለት ጥሪ አቅርበዋል የሚል ዘገባ አቅርቧል። ወደ እስራኤል ሀዮም ስናልፍ
እስራኤል ሀየውምም የሂዝቦላ ድርጅት በእስራኤል ላይ ያው ተኩሱን መቀጠሉንና ከኢራን በተቀበለው አደገኛ የጦር መሳሪያ በተለይ ደግሞ ራክፋን በአየር ላይ በሚንሳፈፉ ፈንጅ በተጠመደባቸው መሳሪያዎች በስፋት እየተጠቀመ መሆኑና በእስራኤል ባለስልጣናት በኩል በስፋትና በፍጥነት ሂዝቦላን መዋጋት እንደሚያስፈልግ እየገለጹ መሆኑን በሰሜን እስራኤል የትምህርት ሰዓት አጭር መሆን እንዳለበት እየተገለጸ ነው። ይህን ዘገባ ትኩረት ሰጥቶበታል። እስራኤል አየውምም የሰሜን እስራኤል ነዋሪዎች እንግዲህ ያሉበትን ሁኔታ በጦርነት ስር መሆናቸውን እየገለጹ ናቸው። ጦርነት እያለ ለምን ትምህርት ቤቶች ይከፈታሉ የሚል ጥሪ እያቀረቡ ናቸው። እንግዲህ በአጠቃላይ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮችን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እንለፍ።